What's up, family members? How are you doing today? I'm going to teach you Amharic into English of some kind of things. የሆነ ነገር እንግሊዝኛ ከአካባቢያችሁ ጋር አገናኝታችሁ በራሳችሁ ቋንቋ አፋችሁን በፈታችሁበት በደንብ እንዲገባችሁ ሲፈለግ ከአማርኛ ወደ ምንድን ወደ እንግሊዝኛ ምርጥ የሆነ ቴንስ ነው ማስተምራችሁ ነው and then እስቲ ናበሲ በተከታታይ ዘንቦ ነበረ አሁን ለምሳሌ አሁን እንዴ መሬቱ ሆኖ ነው የረጠበ ሲል አይ አሁን በተከታታይ በቅርቡ ዘንቦ ነበር ስትል መጀመሪያ ተከታታይ የሚለው ነገር ውሰድ ኮንሴፕቱ ማለት ነው all right it's very difficult to translate this English into Amharic but I'm just trying to translate it right ኮንሴፕቱ እንዲገባችሁ ማለት ነው okay interesting ስለዚህ አሁን አንተ መንገድ ላይ ወጣችሁና መሬቱ ረጥቧል አይደለ the ground is wet መሬቱ ረጥቧል እንዴ ምን ሆኖ መሬቱ ረጥቧል በተከታታይ አሁን ሲዘንብ ነበር ስትል ምን ነው የምትለው ማለት ነው ሲገርኝ it's been raining very good it's been raining አንተ በጣም ጎበዝ ነህ it has been በሉሲ it has been raining say it has been raining say it again it has been raining or ባጭሩ ደግሞ ስትጽፉት ደግሞ ምን ታረጋላችሁ ማለት it's been raining it's been raining all right why the ground is wet it's been raining yes or no አሁን አይኔ ለምሳሌ ቀርቷል አይደል your eyes are በሉሲ red say your eyes በሉሲ are red ምን ቀልቷል ያላችሁ ነው አይኖች ቀልተዋል አልከኝ ውሳብ አለኝ ምን ነው አልኩ I have been reading ምን አልኩኝ ነ I have been በሉሲ reading በተከታታይ ምን ስል ነበር ማለት ነው ሳነብ ነበር I have been reading say I have been reading say it again okay በጣም you look tired በሉሲ ደክሞሃል በሉሲ you look tired say አይ በተከታታይ ሲሰራ ነበር I have been working say I have been working say it again I have been working is that okay ተግባብተናል አሁን I have been working say I have been working all right ለምሳሌ አንድ ሰው እንደዚህ ቢለኝ ማለት ነው ደክሞሃል አለኝ ደክሞሃል አለኝና ምን አለኝ ምን ነው አለኝ አይደል ደክሞሃል ምን ነው ቢለኝ አሁን ይሄ ሰው ወይም you're tired አለኝ አይደል you're tired what's up አለኝ ምን አለኝ what's up okay እንደዚህ ቢለኝ የተባለ ሰው እንደዚህ ቢጠይቀኝ ደክሞሃል ምን ነው አለኝ አይደል you look tired በልሲ you look tired what's up you are tired what's up ደክሞሃል የደከመት ምን ነው አለኝ እኔ ምን ማለት እችላለሁ ይሄን ስመልስ በአማርኛ ምንድነው ማለት ነው በተከታታይ ሰራ ነበር ከታታይ ምን ስል ነበር ስሰራ ነበረ ስል ያን ኮንቲኒቲ በተከታታይ ሰራው የነበረው ኮንቲኒቲ ቀጣይነት ለማሳየት ከፈለኩኝ በእንግሊዝኛ ምንድነው ማለት ያለብኝ I have been working ጎበዞች I have been working በልሲ I have been working say it again I have been working right I have been working እቺን በማሳጠር ምን ማለት ትችላላችሁ ማለቴ ነው ምን ማለት ትችላላችሁ በማሳጠር እዚህ ጋር በማሳጠር እቺን I've በልሲ I've ይሄ የሚበላው አይብ አይደል I've በልሲ እንደዛ አንብቡት I've been በልሲ I've been working say it again I've been working I have been working if you want to sound more natural in conversation use the shorter one but እቺኛዋን አጭሯን የምትጠቀሟት እቺ በዚች ምጽፏት በእንግሊዝኛ ስታወሩ more natural most ፈልጉ ስምንታችሁ I've been working I have been working ያ ሁለቱም ያስኬዳል ነው የተጋባን ነው interesting ስለዚህ ሪዛልቱን ለምሳሌ አሁን እሱ ለምሳሌ ያለ አሁን እሱ ጋር ከፍቷል you look sad አልኩት what's up አልኩት ከፍቷል ምን ነው አልኩትኝ አይደለ ከፍቷል ምን ነው አልኩትኝ or እንደገና ደግሞ አንተ ለምሳሌ አይኖች ቀልተው ከሆነ your eyes are red what's up አልኩ አይኖች ቀልተዋል ምን ነው አልኩ I've been using a computer I have been using what a computer ምን ስጠቀም ስለው በተከታይ ቆይቻለሁ ነው
ኮምፒውተር ተጠቀምኩ ይቻላል ስለዚህ ሪዛልቱ አለ ማለት ነው እየተጋባ ነው ስለዚህ what's the difference between በባለፈው ያሳያችሁ ጋር ልመጣበት ስለሆነ ነው አሁን ይሄ ገብቷችኋል አልገባችሁም okay this is one አንደኛው ሲቹዌሽን ይሄ ነው ይሄ አንደኛው ሲቹዌሽን ነው ይሄ ምንድነው ኤ የተባለ ሲቹዌሽን በለውና ሁለተኛው ሲቹዌሽን ድርጊቱ እስካሁን ድረስ ያለ ድርጊቱ እስከ መቼ ድረስ ያለ ጀምሯል እስካሁን ድረስ ያለ ከሆነ እንዲህ በማድረግ ላይ ይገኛል እንዲህ በማድረግ ላይ እገኛለሁ እንዲህ በማድረግ ላይ ትገኛለች የሆነ ነገር እንዲህ በማድረግ ላይ ይገኛል ስል ታይሙን ጠቅሼ መጠቀም ይችላልው ለምሳሌ ለሁለት ሰዓት ለሁለት ምንድን ሰዓት በመዝነብ ላይ ይገኛል ወይም ዝናቡ እየዘነበ ነው ስንት ሰዓት ሆኖታል ነው ሁለት ሰዓት ሙሉ እየዘነበ ነው ስል በተከታታይ እየዘነበ መሆኑን ለመግለጽ ለምሳሌ ዝናብ መዝነቡ ከሁለት ሰዓት በፊት ጀመረ አይደል አሁንም እየዘነበ ከሆነ ምን ብዬ ነው ያ ተከታታይ አላቋረጠም አይደል ሁለት ሰዓት በፊት ጀምሯል መዝነብ አሁን ምን እያደረገ ነው still is raining አይደል ይሄን ስል ምንድነው ማለት ነው እምለው it የቅድማን it has been በሉሲ it has been raining for ለምን ያህል for 2 hours ማለት still it is raining እስካሁን ምን እያለ ነው ማለት ነው እየዘነበ but it started raining 2 hours ago ከሁለት ሰዓት በፊት ግን መዝነብ ጀምሯል አይደል ስለዚህ ለሁለት ሰዓት ያህል ዝናቡ ምን እያለ ነው ማለት ነው እየዘነበ ነው still it's working ሁለት ሰዓት ሞልቶታል ከዘነበ እስካሁን ምን እያለ ነው እየዘነበ ስለዚህ ለሁለት ሰዓት በመዝነብ ላይ ይገኛል ማለት ከሁለት ሰዓት ቀደም ብሎ ጀምሮ እስካሁን ድረስ ምን እያደረገ ነው ማለት ነው እየዘነበ ነው ማለት ነው እየተጋባ ነው is it clear እንደዚህ ማድረግ ከጀመረ ይሄን ያህል ጊዜ ሞላው ስትሉ ያ ድርጊት እስካሁን እየተከናወነ ከሆነ it has been ብላችሁ ትቀጥላላችሁ ማለት ነው is it clear ተግባብተናል አሁን አንተው መኪና እየነዳህ ነው መኪና ለ6 ሰዓት ያለ ማቋረጥ እየነዳህ ነው ማለት ነው መኪናው እየተጋባ ነው it's a regular ongoing kind of action አንተው ለ6 ሰዓት ያለ እየነዳው ነው በለኝ እስቲ አሁንም እየነዳህ ነው 6 ሰዓት ሞላኝ መኪና እየነዳው በለኝ እስቲ ከጧት ጀምሮ እስካሁን እየነዳህ ከሆነ ምን ትላለህ I have been በለስቲ I have been በለስቲ driving I have been what driving a car for 6 hours ምን ማለት ነው አሁን it means you started driving a car ምንድነው ማለት ነው before ከስንት ሰዓት በፊት ከ6 ሰዓት በፊት ነገር ግን እስካሁን ምን እያደረክ ነው ማለት ነው እየነዳ ምን ማለት ነው ይሄ በአማርኛ I have been driving a car for 6 hours still you are driving yes still እስካሁን ምን እያደረክ ነው ማለት ነው እዚህ ጋር still I'm driving ነገር ግን መኪና መንዳት ከጀመርክ ከስንት ሰዓት በፊት ማለት ነው 6 ሰዓት እስካሁንም እየነዳህ ነው ማለት ነው ስለዚህ ምን ማለት ነው ለ6 ሰዓታት ያህል መኪና እየነዳው ነው ማለት ነው ስለዚህ 6 ሰዓት ሞላኝ መኪና መንዳት ከጀመርኩ አሁንም እየነዳሁ ነው እየተጓባ ነው ማለት ነገር ግልጽ ነው ወይ all right interesting እሺ አሁን በተከታታይ እንግዲህ እዚህ ዩኒክ እንግሊሽ ውስጥ ለምሳሌ ለአመት ያህል ሰራው በለኝ እስቲ በተከታታይ ሰራው በለኝ እስቲ በመስራት ላይ ይገኛለሁ ሶሪ I have been working at Unique English for 1 year. For very good. For 1 year. አይደለ? ለአንድ አመት ያህል በመስራት ላይ ይገኛለሁ ሬጉላርሊ እየሰራ ነው ማለት ነው በተከታታይ እየሰራ ነው ማለት ነው is it clear all right በጣም ጥሩ ጎበዞች አሁን ያልገባችሁ ነገር አለ እዚህ ውስጥ ያልገባችሁ ነገር አለ ወይ እዚህ no it's clear ገብቷል አንተ አዎ ስለዚህ what the difference between these two እስቲ እቺን ነገር እስቲ ለምሳሌ እቺን ነገር እስቲ እናያት እስቲ ዲፈረንሷን ከመለሳችሁ ላይ ጎበዞች ናችሁ ማለት ነው I have been eating lunch I have been eating lunch የተገባ ነው አይደል I have been what eating lunch I have been eating lunch ብለህ እንደዚህ ብሰራና I have eaten lunch
What's the difference between this? ልዩነቱ ምንድን ነው? I have been eating lunch. I have eaten lunch. ይሄኛው የሚያሳያችሁ ምኑን ነው ማለት ነው? ምሳ በመብላት ላይ ይገኛለሁ ማለት ሬጉላርሊ ማለት በተከታታይ በመብላት ላይ ይገኛለሁ ነው አይደለም እንዴ? ሬጉላርሊ you're eating lunch ማለት ነው። እየተገባ ነው? I have eaten lunch ስትሉስ ምሳ በቅርቡ በልቻለሁ I'm still full ነው። ይሄኛው የሚያሳያችሁ ፕሮሰሱን ነው። ምኑን ነው የሚያሳያችሁ? ይሄ ፕሮሰስ ሂደቱን ነው ምሳ በመብላት ላይ ይገኛለሁ ማለት በሌላ አባባል you have developed the habit of eating ምንድን you have developed the habit of eating lunch ምሳ በተከታታይ በመብላት ላይ እገኛለሁ ወይ ምሳ በተከታታይ እበላለሁ ነው አይደል እንዴ? you developed the habit of eating lunch continuously ያደረከው ነው ማለት በተከታታይ። ይሄስ I have eaten lunch ስትሉስ ምን እያላችሁ ነው? በልቻለሁ still I am full እያላችሁ ነው። ይሄ ሂደቱን ፕሮሰሱን ነው የሚያሳያችሁ። እንዲህ በማድረግ ላይ ይገኛለሁ ስትሉ ማለት ትንሽ አልገባችሁም ግን ገብታችኋል ወይ? ኦኬ ኢንትረስቲንግ። ይሄኛው I ate ማለት ነው። ምን ማለት ነው? I ate lunch very recently and still I am full ማለት ነው። I'm what? full ማለት ነው። ይሄ አሁን እንደጠገባችሁ ነው ይሄኛው ማለት ነው። የተገባ ነው። I have ብላችሁ ተናገሩ። this is present perfect tense አይደለም እንዴ? ይሄኛው ደግሞ I have been eating lunch ማለት ምሳዬን በተከታታይ እበላለሁ በመብላት ገኘ it means you started eating lunch the habit of eating lunch ምሳዬ መብላት ልምድ ጀምራችኋል አሁንም አላቋረጣችሁም ማለት ነው እየበላችሁ ነው ማለት ነው እየተግባባ ነው ወይ necessarily ግን አሁንም በዚህ ሰዓት እንዲህ ያረጋችሁ ነው ማለት አይደለም ግን ልምዱ ያ ፕሮሰሱን ነው የሚናገረው ማለት ሂደቱን is it clear ተግባብተናል አሁን ኦኬ ኢንትረስቲንግ በጣም ጥሩ እሺ ኔጌቲቭ ስናደርገው አሁን በደንብ አርጋችሁ ተከታተሉኝ ይሄን ነገር በነገራችን ላይ እስቲ እቺን ደግሞ ልስጣችሁ ደግሞ I haven't been what eating lunch for what a week በጣም ጎበዝ ይሄ አለ and I haven't eaten lunch for a week. A week. And I haven't been eating lunch for a week and I haven't eaten lunch for a week. It's really amazing. ምን ማለት የመጀመሪያው ለሳምንት ያክል እሺ ይሄኛውስ ሞክሩ ሁላችሁም ይሄን ቪዲዮ I haven't been eating lunch for a week ሳምንቱን በተከታታይ ምሳ አልበላሁም የመጀመሪያው እሺ ይሄኛውስ I haven't eaten lunch for a week ይሄ ማለት አንድም ቀን ቢሆን I didn't በርሲ I didn't eat lunch for 7 days for what 7 days ፈጽሞ አልበላህም እዚህ ጋር ምንም ጥያቄ የለው ይሄኛው ማለት ነው ለሰባት ቀን ያህል ምን አላልኩም ነው ምግብ እስካሁን አልበላሁም ነው ለሰባት ቀን ሞልቶኛል በቃ ምግብ አልበላህም እየተገባ ነው even one day አልበላህም ማለት ነው ይሄኛው የትኛው ይሄ I haven't been eating lunch for a week ማለት በተከታታይ ምሳ መብላት ካቆምኩ ስንት ቀን ሆነኝ እያለ ነው ማለት ለሰባት ቀን አልበላሁም ግን በመሃል ግን አንድም ቀን አለመብላትህን ምንም ማረጋገጫ የለውም ይሄ ምን ቴንስ ይባላል ምን ቴንስ ነው የሚባለው present perfect continuous tense አይደለ በተከታታይ አንድ ድርጊት ማድረግ ወይ አለማድረግ ነው አይደለም እንዴ ይሄ ማለት ሰባት ቀን ያህል ሰባት ቀን ሞላኝ ነው ምን ከመብላት ካቆምክ ምሳ የተገባ ነው ምሳ አልበላም በቃ ሰባት ቀን ይሄኛው present perfect ሲሆን I haven't eaten lunch for a week በቃ አልበላም ሰባቱን ቀን ሙሉ ምሳ ማለት ነው you stopped eating እዚህኛው ለሰባት ቀን በተከታታይ ትበላው የነበረው ነዚህ በፊት ምግብ ቴምፖራሪ አቁመሃል ያ ማለት ግን ስድስተኛው ቀን ላይ አምስተኛው ቀን ላይ አራተኛው ቀን ላይ በልተ ሊሆን ይችላል ግን ሙሉ በሙሉ ይሄ ማቆምህን አይደለም የሚገልጸው ማለት ነው አንደርስታንድ ያገኛል ኮንቲኒቲው ላይ ነው ኔጌቲቭ ያለ የት ላይ ነው ኔጌቲቭ ያለ ኮንቲኒቲው ላይ ነው ያለ ማለት ነው it's a temporary you know what stoppage of something all right you temporarily stopped eating that habit that process that ongoing process of eating lunch እየተገባ ነው አይደል all right interesting that's so beautiful do you have a question here no any question here no
ሬጉላርሊ 7 ቀን ትበላ የነበረው እየተገባ ነው። ያን ኮንቲኒየስሊ በተከታታይ 7ቱን ቀን ትበላ የነበረው ስታቆም ለምሳሌ 2 ቀን በልተ ሊሆን ይችላል፣ 1 ቀን በልተ ሊሆን ይችላል። ብታቆመው I haven't been eating lunch for a week. Right? Do you understand me? Yes. እዚህ ጋር ግን ሙሉ በቃ የለም አላገኘህም ማለት ነው። Is it clear? ተግባብተናል ወይ? አሁን ኮንሴፕቱ ገብቷችኋል ወይ? ኦኬ። ከዚህ በተረፈ አሁን ሌላ ብዙ ነገር ሁለቱን እያነጻጸርኩ ነው ማስተምራችሁ ማለት ነው። የፕሬዘንት ፐርፌክት እና ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ምንድነው ልዩነቱ እያልኩ እያንዳንዱን በደንብ ስለማስተምራችሁ I just want you to follow me። በደንብ አድርጋችሁ ተከታተሉ። እንግሊዘኛ መማር ከጀመርክ ስንት ጊዜ ሆነ በሉኝ እስቲ። ስንት ጊዜ ሆነህ ወይም ሆነሽ በሉ እስቲ አንድ ሰው። እንግሊዘኛ መማር ከጀመርክ ስንት ጊዜ ሆነህ? ይሄን ማድረግ ከጀመርክ ስንት ጊዜ ሆነሃል? መስራት ስራውን ከጀመርክ ስንት ጊዜ ሆነሃል? እየተገባ ነው አይደል? እንደዚህ ካደረክ ስንት ጊዜ ሆነሃል ስትሉ ብቻ አንድን ሰው ዱሬሽኑን ለመጠየቅ ቆይታውን እስካሁንም እየሰራው ነው ቆይታውን ለመጠየቅ ስትፈልጉ ምንድነው ብለን የምትጀምረው? ምን ትጠቀማለህ? how long በልሲ have you been? how long have you been በልሲ how long have you been learning English? Still you are learning English. እስካሁን ምን እያልክ ነው ማለት ነው? እስካሁን ምን እያደረጋችሁ ነው? እየተማራችሁ ነው። እንግሊዘኛ መማር ከጀመርክ ምን ያህል ጊዜ ሆነህ ነው? እየተገባ ነው? How long have you been learning English? Say how long have you been learning? አንተ ለምሳሌ ዩኒክ እንግሊሽ እየተማርክ ነው አይደለ? ለምሳሌ 3 ወር ሞልቶ ከሆነ አይኔ እኮ እየተማርኩ ነው ዩኒክ እንግሊሽ ውስጥ ቢለኝ ይሄ ሰው how long have you been learning? ምን ያህል ሆነ እንግሊዘኛ መማር ከጀመርክ እያልኩ ነው ማለት። እየተገባ ነው? ስለዚህ ይሄ የሚያመለክተው how long የሚለው ቃል የሚያመለክተው ምንድነው? It talks about duration of time የጊዜውን እርዝመት ከመቼ ተነስቶ የት የሚለው ነው የሚነግረን ማለት ነው። እየተገባ ነው? How long have you been learning English? ሲመልስልኝ ምን ብሎ ነው የሚመልስልኝ? ምን ብሎ ነው የሚመልስልኝ? ይሄን ያህል ጊዜ ሆነኝ እንደዚህ ካደረኩ ሲል I have been ብሎ ነው አይደል? ወይም it's been ማለት ይቻላል። I have been learning English for 3 months አይደለም? ቆይ ምን ማለት ነው በአማርኛ? I have been learning English for 3 months. What does it mean? እንግሊዘኛ መማር ከጀመርኩ ስንት ጊዜ ሆነኝ እያለ ነው ማለት ነው። 3 ወር ሞላኝ እያለ ነው ማለት ነው። እንደዚህ ማድረግ ከጀመርኩ እንደዚህ ያህል ሞላኝ ስትሉ I have been ብላችሁ ING ማድረግ ነው። ምን ማድረግ ነው? I have been ብላችሁ ምን ማድረግ? ING ታረጉና ከዛ በኋላ ይችን for ትሉና ምን ማድረግ ነው ማለት ነው? X ብላችሁ years ሊሆን ይችላል፣ አመታት ሊሆን ይችላል፣ መንዝስ ሊሆን ይችላል፣ ወራት ሊሆን ይችላል፣ days ሊሆን ይችላል። እየተገባ ነው አይደል? እንደዚህ አድርጋችሁ ማስቀመጥ ነው መጨረሻ ላይ ማለት ነው። I have been dash for X years. X የተባለችው ስንት አመት እንደሆነ ማለት ነው። እየተገባ ነው አይደል? X years ስንት አመታት እዚህ ለምሳሌ 2 አመት እየተገባ 3 አመት። እሺ I have been dash ስራ ከዚህ መስራት ከጀመርኩ 2 አመት ሆነ ይበለኝ እስቲ። I have been working here I have been working here for 2 years አይደለም? እስቲ እንደገና በሉ እስቲ። I have been working here for 2 years. I have been working here for 2 years. እየተገባ ነው? Yes. ስንት ሞላኝ? 2 አመት። እዚህ ስራ ከጀመርኩ 2 አመት ሞላኝ። ከ2 አመት ጀምሮ ስራውን በመስራት ላይ ይገኛለሁ ማለት ነው በሌላ አባባል። Yes or no? Yes. Interesting. አሁንም you are still working here. አሁንም እዚህ እየሰራ ነው ማለት ነው። Is it clear? Yes. ተጋተናል ወይ አሁን? Yes. All right. Interesting. እስቲ የራስን አረፍተ ነገር እስቲ ስፖርት በተከታታይ መስራት ከጀመርኩ 2 አመት ሞላኝ በለኝ። I have been doing exercises for 2 years. Yes or no? እስቲ በልሲ I have been በልሲ አድባሩ hello I have been doing በልሲ I have been doing በልሲ exercises for 2 years.
ኦኬ ስፖርት በተከታታይ መስራት ከጀመርኩ ስንት ጊዜ ሆነኝ እያለ ነው ማለት ነው። አሁን 2 ዓመት ሞላኝ እያልክ ነው ማለት ነው። is it clear? Yes. ግልጽ ነው አሁን ገብቶሃል? አሁን በደንብ አድርጎ ገብቶሃል? መጠጧን በተከታታይ መጠጣት ከጀመርኩ እንደዚህ 2 ወር ሆነ በለኝ እስቲ። I have been በልሲ drinking ምን እንደምትጠጣው coffee እሺ ይሁን እሺ እኮ ወደ ኮፊ ቀየርከው። I have been drinking coffee for 2 months ማለት I started drinking coffee 2 months ago and still I am drinking regularly ማለት ነው። በተከታታይ እየጠጣህ ነው ማለት ነው። ስለዚህ ቡና መጠጣት ከጀመርኩ በተከታታይ መጠጣት ከጀመርኩ 2 ዓመት ማለት 2 ወር ሆነኝ አሁንም እየጠጣሁ ነው ነገርየው። እየተጋባ ነው። ስለዚህ አንድ ነገር እንደዚህ ማድረግ ከጀመርኩ በተከታታይ እንደዚህ ማድረግ ከጀመርኩ ይሄን ያህል ወር ሆነኝ፣ ይሄን ያህል አመታት ሆነኝ፣ ይሄን ያህል ቀናት ሆነኝ፣ ይሄን ያህል ሳምንታት ሆነኝ ስትሉ I have been ብላችሁ ቀጥታ የሚመጣውን አክሽኑ ምን መጨመር ነው? ምን መጨመር ነው? አይንጂ ከዛ ፎር ብላችሁ ለዚህ ያህል ወራት ቀን ምናምን ማስቀመጥ ነው ማለት ነው። ተግባብተናል አሁን? ይሄን ማድረግ በተከታታይ ከጀመርክ ስንት ጊዜ ሆነ ስትሉ ደግሞ ምን ብላችሁ ነው የምትጀምሩት? how long have you been ስትጠይቁ ምን ብላችሁ ነው የምትጀምሩት? how long have you been ብላችሁ ምን ማድረግ ነው ማለት ነው? ምን ማድረግ ነው? ing ምን ያህል ጊዜ ሆነ ይሄን ነገር ስትሰራው ይሄን ነገር ስታደርገው ስትሉ how long have you been እስቲ በልሲ how long have you been ለምሳሌ ጋስትሞል ጂም ሰራ ገኘኝና ጂም መስራት ከጀመርክ ስንት ጊዜ ሆነ በለኝ እስቲ። how long have you been how long have you been ወይም ጂም መሄድ ከጀመርክ ስትል how long have you been going to the gym, right? going to the gym. I've been going to the gym for 2 months ብለህ 2 ወር ሞላኝ እያልኩ ነው ማለት ነው። እየተጋባ ነው። ስለዚህ ምን ያህል ጊዜ ሆነ፣ ምን ያህል ጊዜ እንደዚህ ያደረክ፣ ምን ያህል ጊዜ በማድረግ ላይ ትገኛለህ መሾድ የሌለባችሁ እስካሁን ያን ድርጊት እያደረገው ነው ማለት ነው። እየተጋባ ነው። how long have you been ብላችሁ ing ማድረግ ነው ማለት ነው። is it clear? ተጋብተናል ወይ አሁን? እርግጠኛ ነህ? is it clear? እሺ ለምን ያህል ጊዜ አስተማርክ በለኝ። አሁንም እያስተማርኩ አይደል? ለምን ያህል ጊዜ ግን ማስተማር ከጀመርክ ግን ስንት ዓመት ሆነ ወይ ምን ያህል ጊዜ ሆነ ስትሉ ምን እንደምትሉት? how long have you been teaching English? በልሲ how long have you been teaching English? እኔ ለምሳሌ I have been teaching English for 10 years ብል ምን ብል ለምሳሌ I have been teaching. I have been what? Teaching English for 10 years. ምን እንግሊዘኛ ለ10 ዓመታት ያህል ምን ብያለሁ ነው? አስተምራለሁ። still I am teaching ማለት ነው። እየተጋባ ነው? all right ስለዚህ I have been teaching English for 10 years. ለ10 ዓመታት ያህል እንግሊዘኛ በተከታታይ በማስተማር ላይ እገኛለሁ ማለት ነው። ይሄ is it clear? ስለዚህ ለዚህን ያህል ጊዜ እንደዚህ በማድረግ ላይ እገኛለሁ ስትሉ I have been ነው የምትሉት ማለት ነው። ቅድም ሲቹዌሽን መጀመሪያ ያሳያችሁ ሲቹዌሽን የተለየ ሲቹዌሽን ነው። የሶ ነው መጀመሪያ ያሳያችሁ ማለት ነው። ኢንትረስቲንግ። እሺ ልዩነቱ ምንድነው? አሁን ይሄን እዚህ ጋር ብል እሺ እንደዚህ ብልስ I have taught English for 10 years. ልዩነቱ ምንድነው? ይሄ I have taught English for 10 years. ይሄኛው continuous ነው አይደለ? This is the present perfect continuous tense. This is the present perfect tense አይደለም እንዴ? I have taught English for 10 years. ይሄ ምንድነው? ለ10 ዓመት እንግሊዝኛ አስተምሬያለሁ ነው አይደል? ይሄ ኮንቲኒዩቲውን ይገልጻል በተከታታይ። ይሄ ግን ለ10 ዓመት በተከታታይ እንግሊዝኛ በማስተማር ላይ ይገኛለሁ ነው አይደል? It shows you about the continuity of the action ወይም ለ10 ዓመት ወይም 10 ዓመት ላይ ነው ይሄኛው። ይሄ ለ10 ዓመት አስተምሬያለሁ ነው። ኮንቲኒቲውን ይሄ ongoing ምኑን ይገልጻል? ይሄ ongoing ፕሮሰሱ ምንን ongoing በለሲ ቀጣይነቱን ማለት ነው። በተከታታይ መሆኑ ongoing ፕሮሰሱን ያሳያል ማለት ነው። ተግባብተናል አሁን አድባሩ? ይሄ ግን it's complete action 10 ዓመት አስተምሬያለሁ ነው። ይሄ is it clear? ወይም 10 ዓመት ላይ ኮንቲኒቲውን ግን አያሳይም ይሄኛው። This shows you the ongoing process. Is it clear? ተግባብተናል አሁን? ያልገባ ነገር አለ አድባሩ? እዚህ ጋር ያልገባ ነገር ካለ መጠየቅ ትችላለህ። እርግጠኛ ነህ? ታው ያልገባ ነገር ካለ ኦኬ ኔጌቲቭ ሲሆን ገብቷችኋል አይደል? I haven't.
ኦኬ እሷ እንደዚህ ታደርጋለች በተከታታይ ስትሉ she has been በማድረግ ላይ ትገኛለች ስትሉ she has been በልሲ she has been all right እሱ እንደዚህ በተከታታይ በማድረግ ላይ ይገኛል he has been all right እነሱ በተከታታይ እንዲህ በማድረግ ላይ ይገኛሉ ስትሉ they have been ስላላችሁ እኛ እንደዚህ በማድረግ ላይ እንገኛለን we have been እየተገባ ነው አይደለ አንተ በተከታታይ እንዲህ በማድረግ ላይ ትገኛለህ ስትሉ you have been በልሲ በጣም ጥሩ እንደዚህ ብላችሁ ለዚህ ለሁሉም ምን ማድረግ ነው ቀጣይ የሚመጣውን ግስ ምን ጨምሮ መምጣት አለበት ing ጨምሮ መምጣት አለበት እየተጋባ ነው she has been working በልሲ she has been working እንጃለ she has been working በልሲ she has been working all right she has been working በመስራት ላይ ትገኛለች she has been working right ነገር ግን ውጤቱ ጋር ከሆነ ቅድም ባሳየዋችሁ why she is tired ለምን ነው እሷ የደከመች ካልኩ she has been working ስትል ስትሰራ ስለቆየች ነው ይሆናል በዛ ሴንስ ማለት ነው ውጤቱን አይታችሁ ፕሪዲክት ማድረግ መተንበይ ሲጀምሩ why አድባሩ is tired ብለ አድባሩ ለምን ነው የደከመ አልኩ አይደል ብሩክ ሲሰራ ስለቆየ ነው በተከታታይ ስትለኝ he has been working ስራው ግን አልቋል አሁን አይደል ነገር ግን ውጤቱ አለ አይደል he has been working is it clear በዛኛው ሴንስም ይሆናል ያልኳችሁ he has been working say he has been working ለምን ነው የሚያለከልከው አልኩ ሲል ቆይ አይደል ሲያለከልክ አይ ሲሮጥ ስለቆየ ነው በለስ he has been running በለስ he has been running ውጤቱ ካሁኑ አለ ማለት ነው ለዚያችም እንዳትረሷት ማለት ነው ቅድም ያሳያችሁ መጀመሪያ መግቢያችን አካባቢ አይደለም እንዴ ነገር ግን he has been working here for 2 years ብልግን በሁለት አመት ሊያል በመስራት ላይ ይገኛል 2 አመት ሞልቶታል 2 አመት ሞላው በተከታታይ በመስራት ከጀመረ ይያልኩ ነው ማለት ነው እየተጋባ ነው she has been say she has been say it again she has been አሁን እኮ ለምሳሌ አሁን መጣና አንተ አሁን እህት አለችና አትማጣጣለችና የጠጣች ምን ያደርገሽ ነው ማለት አረ ተዋት ባክ 2 ሰዓት ሞላት መጠጣት ከጀመረሽ ብትለኝ she has been drinking for 2 hours say she has been drinking for 2 hours she has been drinking for በቃ 2 ሰዓት ሞላት ከጠጣሽ እየጠጣሽ ነው በቃ still she is drinking ማለት ነው እየተጋባ ነው ምንድነው እንዴ ምናምን ነገር እንደዛ ብለህ ማለት ነው ምን ሆና ነው እሷ ምን ሆናችሁ ነው ብለ አረ በጣም ይው እኔን መነዝነዝ ከጀመረች ይው በቃ እንደዚህ ሞላት ምናምን ነገር ስትል she has been nagging me for an hour ከአንድ ሰዓት ጀምራ እስካሁን የነዘነዘች ነው አይደለም እንዴ yes or no yes all right they have been ብላችሁ ምንድን ing እኛ እንደዚህ በማድረግ ላይ ነገር we have been ከዛ ing you have been ing okay እንግሊዝኛ ማስተማር ከጀመርክ 10 አመት ሞላ በለኝ እስቲ you have been teaching English for 10 years say it again you have been teaching English for 10 years ለ10 አመታት ያለ በተከታታይ እንግሊዝኛ በማስተማር ላይ ትገኛለህ ነው still I am teaching ማለት ነው የተጋባ ነው አይደል you have been say it again you have been በልሲ you have been teaching English for 10 years you have been teaching English for 10 years ስንት አመት ሞላ 10 አመት ሞላ በተከታታይ ያ ነገር you have taught በለኝ እስቲ you have taught English በልሲ you have taught English for 10 years ለ10 አመት እንግሊዝኛ አስተምራለህ ነው ያልከኝ አይደል ይሄኛው ግን ቢን ቢአይንጂ ሳደርግ ግን ድርጊቱ still continuous ነው ቀጣይ ነው ቀጣይነቱ ደግሞ ምንድነው በተከታታይ ሬጉላርሊ ነው ያን ነገር ማድረገው ማለት ነው ተጋተናል መሰለ ጓዶች ግልጽ ነው ወይ እሺ አንተም በጣም ተወደው ምግብ ምንድነው አድባሩ ንገረኝ እስቲ በጣም ተወደው ምግብ ንገረኝ የምትወደው በጣም ምግብ በጣም ተወደው ምግብ ምንድነው አይ ራሱን ነገር ሽሮ ስለዚህ አድባሩ እንደዚህ ቢል I have been እውነትን ነው ኢቴ የሚያዋጣው እሱ ነው I have been eating ሽሮ since what my childhood my what childhood ከልጅነት ጀምሮ እስካሁን ድረስ ምን በመብላት ላይ ይገኛለሁ ነው ሽሮ በመብላት ላይ ይገኛለሁ በተከታታይ ነው የምበላው ማለት በተከታታይ በጣም ሬጉላርሊ ነው የሚበላው ያን ነገር ማለት ነው ሬጉላርሊ አሁንም ማለት ነው ተጓተናል ይሄን ነገር ግን በደንብ አድርገህ ተከታተለኝ I have በልሲ eaten ሽሮ say I have eaten ሽሮ በልሲ since my childhood አሁን ቢንን ሳስወግደው ይሄን ቢን አስገብቼ ይሄን verb 3 ባረጋው present perfect I have eaten ሽሮ since my childhood ብል ግን ሽሮ መብላት የጀመርኩት ከመቼ ነው
ከልጅነቴ ነው በተከታታይ የሚለውን ትርጉም ታወጣዋለህ ማለት ነው ያኛው present perfect ሲሆን ተግባብተናል አሁን The only difference between the present perfect continuous tense and present perfect tense is that ልዩነታቸው ምንድነው the present perfect continuous tense focuses on the ongoing process okay of the action that you do regularly ማለት ነው continuously ስለምትሰራው ያን ነገር በተከታታይ ነው ማደርገው ስትል ነው ማለት ነው እየተግባባ ነው ስለዚህ ከልጅነቴ ጀምሮ እስካሁን ድረስ ሽሮ በተከታታይ ነው የምበላው ነው እየተግባባ ነው አይደል ተከታታይ ሬጉላር አክሽኗን ነው የምታሳየው ማለት ነው ነገር ግን እንደዚህ ብል ግን I have eaten በልሲ I have eaten ሽሮ since my childhood ሽሮ መብላት የጀመርኩት ከልጅነቴ ነው እንጂ አሁንም በተከታታይ የሚለውን አያሳይም present perfect ማለት ነው ይሄኛው ግን ተከታታይነቱ ነው የሚያሳየው ተግባብተናል መሰለህ አሁን ግልጽ ያልሆነ ነገር አለ በነገራችን ላይ አንድ ነገር ልንገራችሁ ይሄ verb ይሄ present perfect tense ሲሆን verb 3 ነው የምንጠቀመው ይሄ verb 1 verb 2 verb 3 ምናምን ባል ነገር ጣጣችሁን ካልጨረሳችሁ እንደነዚህ አይነት ነገሮች ሊያስቸግሯችሁ ይችላሉ እዚህ ላይ እንጂ ማድረግ ነው ችግር የለውም አንደሰን ምንም ችግር የለውም ማለት ነው እዚህ ክሊር እሺ በጣም ጥሩ እንግሊዝኛ መማር የጀመርኩት ገና በልጅነቴ ነው በለኝ እስካሁንም እየተማርክ ነው ከልጅነቴ ጀምሮ እንግሊዝኛ እስካሁን በመማር ላይ ይገኛለሁ በለኝ እስቲ I have been learning English since my childhood አይደለም ከልጅነቴ ጀምሮ እስካሁን እንግሊዝኛ በመማር ላይ ይገኛለሁ ማለት ነው is it clear እየተግባባን አይደለም ወይ ኦኬ ለምሳሌ አንተ አሁን ጫማ ትቀባለህ ልበል ከልጅነቴ ጀመርከው የጫማ ስራ እስካሁን ባይፋታህ ባይላቀቀህ ማለት ነው ስለዚህ ከልጅነቴ ጀምሮ ነው ጫማ መቀባት በቃ የጀመርኩት እስካሁንም ጫማውን ምሳራ ከሆነ ምን ትላለህ I have been በልሲ polishing I have been polishing በልሲ shoes since my childhood ከልጅነቴ ጀምሮ እኮ ነው ጫማ ማሳመር ጫማ መቀባት የጀመርኩት በተከታታይ ማለት ነው still you're doing that action ያንንም ያደረክ ነው ማለት ነው እስካሁን እየተግባባን ነው አሁን ይሄን ስራ መስራት የጀመርኩት ከልጅነቴ ጀምሮ ነው እስካሁን ማደርገው በለኝ እስቲ I have been working this since my childhood አይደለም is it clear still you are doing that action እስካሁን ያደረግሻት ነው ማለት ነው ያቺን ተግባብተናል ግን ግልጽ ነው ወይ all right interesting ጎበዞች that's so beautiful እዚህ ጋር ያልገባችሁ ነገር አለ አሁን ያልገባችሁ ነገር ካለ ያልገባችሁ ነገር የገባችሁ ካለ ያልገባችሁን ጠይቁ ማለት ነው ጥያቄ በሰጣችሁ ሰራላችሁ አሁን ለሁላችሁም ጥያቄ አስቀምጥላችኋለሁ ጥያቄውን ስሩት Let's do these questions እነዚህ ጥያቄዎች እስቲ It's raining አሁን እየዘነበ ነው It's raining The rain started 2 hours ago ከሁለት ሰዓት ቀደም ብሎ ነው ዝናቡ የጀመረው It dash for 2 hours እናንተ ትሞላላችሁ ባሳያችሁ መሰረት ማለት ነው 2 We are waiting for the bus እየጠበቅን ነው ምንድን አውቶቡስ We got to the bus stop 20 minutes ago Okay we dash for 20 minutes Number 3 The ground is wet ምን ብሏል ረጥቧል መሬቱ it dash ይላል እናንተ እነዚህ ሶስት ዳሽ ሞልችን ሞልታችሁ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው Thank you for watching This is Unique English where you can learn English uniquely Anybody who is interested in learning online or face-to-face classes you are welcome በኦንላይን ወይ በአካል መማር ፈልግ ሰው ካለ ይደውልን እንግሊዝኛን ቆንጆ አድርገን እናስተምራለን መልእክታችን ነው እንደነዚህ አይነት ነገሮች እንዲደርሷችሁ Don't forget subscribe ሳታደርጉ አትውጡ like comment ማድረግ ምንም ያስከፍላችሁ ክፍያ የለም Thank you again Bye